ያብ እንግዲህ ውዶቼ ኤክሷ ጋር ወደ አዲስ አበባ ተመልሷል ማለት ነው። ከኤስክ ጋር አዎ ከድሮ ፍቅረኛ ማለት ነው። ኤክስ ነው የምትባለው ባይዘው ድሮ ፍቅረኛ ኤክስ ናት። እኔ እንጃ አላቅም እቺ ልጅ ለራሷ ክብር ያላት አይመስለኝም። ሳስበው እንደ አማራጭ እንዳስቀመጣት ነው የተሰማኝ። ሄለን ትንሽ የሷ ጥፋት አይመስለኝም። አሁንም ያሰብኩበት ነው ሉል ያንዳንዱ ነገር አቅዶበት ያደረገ ነገር ነው። ምን ይሰራል እሷ አንገት ስር ምን ይሰራል? እሷ የዋናት። እኔ ግን እንዴት የማይገባሽ ግን እንደሚወድሽ ሄልዬ እና ውዶቼ እንግዲህ አሻፈረኝ ብሎ ማለት ነው። አልፈልግም ከዚህ በኋላ እሷን ማውራት አልፈልግም። በቃ ከዚህ ልጅ ጋር እቅርታ ያጠፋውትን ያስለቀስኩትን እቅርታ ጠይቄያት ከሷ ጋር ነው መኖር የምፈልገው ብሏል። እንግዲህ ጋይስ ብሏል። ያ ባንድ ነገር ልንገር ወንድሜ ማለት ነው ምንም አይቀርባትም ይሉ ለጊዜ ትጎዳለች። ግን የኡነት ካለፉ ህይወት ማለት ነው እንዳንተ ሄለንን የገደልካት ሰው የለም። እንዳንተ አይተናል። የሷ ላይፍ ሁለት ነበረ ያንዳንዱን አይተናል። ባላዋ ላይ ሴት አምጥቶ አይደለም የተለዩት። ኡነት ለመናገር የኡነት ምንም ነገር ብትከፋ ራሱ እንዳንተ ጉድጋድ ቆፍሬ እንደቀበርክ ነው የምቆጥር ካንተ ማለት ነው። ነገ ልትታረቁ ትችላላችሁ፣ ጓደኛሞች ልትሆኑ ትችላላችሁ። ባይወት ግን አስተያየት ተሰጣጣባታለሁ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ያለው እግዚአብሔር ይመስገን። ወደ ወሬ ገባው ጋይስ ይቅርታ አይወዶች ዘው ብዬ እኮ ወደ ወሬ ተራርጃለሁኝ። ብዙ ነገር ተሰምቶኛል። እኔ ቢሆንስ ብዬ አሰብኩት ጋይስ ማርያምን እኔ ቢሆንስ እኔ ላይ ይሄ ነገር ቢደርስስ ብዬ ነው ማስበውና ምንም አንቺ ጀግና ነሽ ሄልዬ ወደፊት በቃ ከዚህ በኋላ ምን እንደሱ እንደውም ርቀት መሄድ የለብሽም። የራሱን ጥፋት ለማሸፈን ነው ሲጀመር ቤተሰብሽ ጋር ሄደ። እግዚአብሔር ይመስገን ቤተሰብሽ ምንም ነገር አላሳፈሩሽም፣ አስከበሩሽ እንዲሁ ማለት ነውና እና ያ ማለት ነው ስትፈልጉ አዲስ አበባ አይደለም አብራችሁ ገደል መግባት ትችላላችሁ። ምንም አይቀርባትም። የሆነ እኔ በጣም ነው ተሰማኝ ማለት አስቡት። በአንድ ስህተት ማለት ነው በአንድ ቀን ስህተት ልጅቷን ምንድነው ውሽ አፌ ደግሞ የተባተ ነው የሚሄደውና በአንድ ስህተት ልጅቷን ጠርቷት ምናምን አዘጋጅቶ እንዳስቀመጣት ነው ማስበውና ገደል መግባት ትችላለች ማለት ነው። ብዙ ማለት ፈላጊ ያላት ልጅቷ እውነት ለመናገር ግን ይመስለኛል የምትጎዳውንም በራሷ ጥፋት ስለሆነ ነው የምትጎዳ የምትጸጸተው። የመጨረሻ የምትጸጸተው ሄ ነው ብዬ ነው ማስበው ሄሉ ማለት ነው። ግን ሄሉ ከቆረጠች ነው ለትንሽ ጊዜ ትጎዳለች። ግን አሁንም ልንገርሽ ከዚህ ልጅ ጋር ራቂ። አንደኛ ህዝቡ ሰድብሻል። ከዚህ ልጅ ራሱ ግንኙነት ከጀመርሽ ህዝቡ ጠላሻል። በጀመራም ነበርሽ ነው የምትባይ አንቺ ባይኖርሽ። እሱ ግን እንደሚወድሽ ነው የተረዳንኛ ራሱ ማለት ነውና ከሱ መራቅ አለብሽ። ጓደኝነትሽ በሩቁ እንደ አይልዬ ማለት ነው። ሀልዬ ምርጥ ጓደኛሽ ነው ግን ከሩቁ ነው እንደዛ ማድረግ አለብሽ። መለጣጠፍ ምናምን አያስፈልግም። እንደ አብረሽና እንደ ሄርሜላ መሆን የለብሽም። አለቀ። እና ራስሽን የምታስከብሪ አንቺ ነሽ። እሱም እንዲጸጸት ከሉል ጋር በቃ ሌላ ነገር ውስጥ መግባት የለብሽም ብዬ ነው ማስበው ስለሚጸጸት ማለት ነው። እንዳንቺ አይነት ማለት እውነት ለመናገር ሄሉ በጣም ጥሩ ልጅ ናት። በጣም የዋናት በጣም ክብር ያላት ሴት ናትና እንደዚህ አይነት የተከበረች ሴት አታገኝም። ያቺ ምላሷ እንዴት እንደሚረዝም አይታችኋል። ክብር እንኳን የላትም ለሰው ልጅ ሴት ናት ማለት እኔ ላይ ቢደርስስ ብለሽ አላሰብሽም? ልዩ የምትባይ ማለት ነው። በጣም ወይ አረ ንግግሯ በጣም ነው የሚያስጠላ። እኔ ቢሆን በስማን በጥፊ ነው ማጭውላት። እኔ ቢሆን ከበጀመራ አይታችሁ ከሆነ ውዶቼ ከበጀመራ ያብ ለልጅቷ በጣም ይከራከር ነበር። በጀመራ ጻብ ራሱ በጣም ሲከራከር ነበር። ገባችሁ አይደለ? በቃ እቺ ልጅ ሆን ብሎ ሊጎዳት እንደመጣ ነው እየተረዳውትና አላገኝም። የተመኘ ከፈለከውን አላገኝማ በተጣድፍም ቢሆን አልሆነም። ፈጣሪ አልፈቀደም ሄሉዬ፣ ፈጣሪ ስላልፈቀደ ነው። ከዚህ በኋላ መንጸጸት የለብሽም። አለቅ ያልፋል። በቃ እግዚአብሔር እንዳልፈቀደ ወቂ። ይሄ ነው ያለው ነገር። አንዳንድ ያላችሁ ደግሞ ከእንዳልክ ከገንዳልክ በጀመራ ለምን መስዋዕትነት አልከፈለም? እንዳልክ የምትሉት ደብራል ጋይስ። እኔ ብትታረቅ እንደውም ከናቲ ጋር ነው የሚመኝላት። የእውነት የአንድ ሀገር ልጆች ናቸው። በጣም ይተዋወቃሉ። ቤተሰብ ለቤተሰብ ይተዋወቃል።
ገባችሁ አይደለ? እና ምን ልበላችሁ ቃላት አጠረኝ ጋይስ። መሳደብ አልፈልግም። በተለይ እንደ ሌሎቹ ተሳድቤ ቦታልኝ ደስ ይለኛል፣ ግን መሳደብን አልፈልግም በጭራሽ። ስድብም አልችልበትም፣ መሳደብም አልፈልግም። ግን የመጨረሻ ስድብ ምንድነው? ስድብ ከተባለ እያብና ልዩ የምትባሉ ገደል ግቡ ተያዛችሁ። በቃ አለቀ። ምንም የተለየ ነገር የለም። በፊት የነበረችው ኤክስክ ናታ። ኤክስክ ጋር ነው የተመለስኩ። ምንም ግን በጣም የሚያናድደኝ እቺ ልጅ በተጎዳች ሰዓት መተን ተደስተን ነበር። ግን ዛሬ ጉድጓድ ቆፍረ እንደገደልክ ነው የምቆጥሩ። እኔ በበኩሌ እንዳልክም ብትሉ ናትም ብትሉ ጋይስ እንደዚህ አላረኩም። የእውነት ሴት ላላላ መጡ። እሱ ግን እኮ በነጋታ ነው ጋይስ ሴት ያመጣው። ገባችሁ አይደለ? ኢማጂን አስቡት እናንተ። ከበጀመራ እንደማትወድ ነው የተረዳው እኔ በበኩሌ ማለት ነው። የብልግና ነው። እንድትጎዳ አልፈልግም ስትለን ነበር። ለምን እቺ ልጅ ጎዳት? ለምን አስፈለገ? በቃ ይሄን አይታል አይደለ? ከሷ ጋር መቀጠል ማትፈልግ ከሆነ ያቺ እኮ እዛ ድረስ መጥራት ነበረብን። ከቺ ጋር በቃ የኔና አንቺ መጨረሻ ነው። ከዚህ በኋላ አንቺ ጋር መኖር አልፈልግም ብለ ኮዳ መመለስ ትችል ነበር። ወንድ ቢቱን ጭንቅላት ቢኖርክ። ስለዚህ ያቺን አምጥተ ይደብራል በጣም የእውነት እትክ ቢቱንስ ና ጋይስ ምን ተሰማችሁ? እኔ በጣም ነው ተናደድ። በጣም ነው ማለት ሄሉ ምንም ጥፋተኛ ቢቱንም በየወነት ብዙ ነገር አጥፍቶ እዛ ፊት ለፊት ሲሳሳሙ ነበር አዲስ አበባ ውስጥ በነበሩ ሰዓት። እሱም ይቅርታ አድርጋ እኛም ጮንባት። ገባችሁ አይደለ? ይቅርታ አድርጋ ቤተሰባን አክብራ ይቅርታ አድርጋላት። ግን በትንሽ ስህተት ዛሬ ያዙን ሊቀቁኝ አለ ማለት ነው። ብዙ ሰው እንደሚያዝንብክ ታውቃለህ። አይሳካልክም ደግሞ ሴት ልጅ ሐላት ጥፋቷ ምን ታስለቅሱ ወንዶች መቼም አይሳካላችሁም። ላይፋችሁ ማለት ነው መቼም አይሳካላችሁ። ወኔ ቀን ትወርቃላችሁ። በልግን ትዳር አይሆንም። እግዚአብሔር ሲፈቅደው ነው ሁሉ ነገር እንደዛ ነው አሰብኩት። ሄሉ ግን ጠንካራው የኔ ውድ እና ገደል መግባት ትችላለህ። ማነክ ያብ